በያላችሁበት ሰላም ለእናንተ ይሁን ውድ የአሃዱ ቤተሰቦች። አሃዱ ሬዲዮ እንግዲህ 9ኛ ዓመቱን እያከበረ ነው የሚገኘው። ሁላችሁንም የአሃዱ ቤተሰቦችን እንኳን አደረሳችሁ ለማለት እንወዳለን። አሃዱ ሬዲዮ ስርጭቱን ከጀመረበት ጊዜ ጀምሮ የብዙሃን ድምጽ ሆኖ እስካሁን ድረስ ከቤተሰቦቹ ጋር የቅርርብ ፈጥሮ አብራችሁ ቆይቷል። እንግዲህ ወደፊትም በርካታ አመታትን አብረን እንዘልቃለን ብለን ተስፋ እናደርጋለን። ቤተሰቦቻችን እንኳን አደረሰን፣ እንኳን አደረሳችሁ። በዚሁ የአሃዱን ቤተሰቦች የሥራ ባልደረቦች በሙሉ እንኳን አደረሳችሁ ለማለት እንወዳለን እንደ አዲስ ቀን ፕሮግራም አዘጋጆች። እንግዲህ 9 ዓመት ጉዞ ቀላል አይደለም። በኤፍኤም ሬዲዮ ታሪክ ውስጥም አዲስ ነገር ይዞ የመጣ የሬዲዮ ጣቢያ ነው። ዲስረፕት ያደረገ አዳዲስ ሀሳቦችን፣ አዳዲስ የሬዲዮ ፕሮግራሞችን እና ከቤተሰቦቹ ጋርም አዳዲስ የመገናኛ መንገዶችን ይዞ መጥቶ ለ9 ዓመታት እንግዲህ በወጥነት ሲሰራ የቆየ የሬዲዮ ጣቢያ ነው። እንኳን ለ9ኛ ዓመት የምስረታ ነው ይባል የምንድን ነው ለሬዲዮ የስርጭት ጊዜ በሰላም አደረሳችሁ ለማለት እንወዳለን። እኛም እንግዲህ ከአሃዱ ሬዲዮ ጋር ላለፉት ኦልሞስት 9 ዓመት ኦልሞስት ኩያሞችን አብረን ቆይተናል። ከአንድ ድርጅት ጋር እንግዲህ ለዚህ ያህል ጊዜ አብሮ መስራት በራሱ ትልቅ ነገር ነው። እንግዲህ ከአንድ ዲጂት ወደ 2 ዲጂት ልንሸጋገር የአንድ ዓመት እድሜ ብቻ ነው የሚቀረን። ወደፊት 25ኛ የዩቤልዩ ባህላችንን ደግሞ የምናከብርበትንም እድሜና ጤና ይስጠን ለማለት እንወዳለን። መቲ እንኳን አደረሳችሁ በድጋሚ እንኳን አደረሰን። እውነት ነው፣ ሁላችንንም እንኳን አደረሰን ለማለት እንወዳለን። ቤተሰቦቻችን አዲስ ቀናችን እንግዲህ በአዲስ ቀን ተጀምሯል። እስከ 10 ሰዓት አብረን እንዘልቃለን። እስከ 10 ሰዓት በሚኖረን ቆይታ እንደተለመደው አዳዲስ ጉዳዮችን ይዘን መተናል። መረጃዎቻችን ከቤተሰቦቻችን ጋር አብረን የምንካፈላቸው መረጃዎች አሉ። የሀሳብ ገበታችንም እንደዚሁ ሰዓቱን ጠብቆ የሚቀርብ ነው የሚሆነው። ከታሪካችን ወደ ኋላ መለስ ስንልና ታሪካችንን የምንቃኝበት የምንዳስስበት ፕሮግራምም አለን። ኪነ ጥበባችንም ሰዓቱን ጠብቆ የሚቀርብ ነው የሚሆነው። ዛሬ ከሀሳብ ገበታችን ከቤተሰቦቻችን ጋር እንወያይበት ዘንድ የመረጥነው ሀሳብ ስለ ጓደኝነት እናውራ ብለናል። ምናልባት ጓደኝነት በብዙ መንገድ ሊተረጎም በብዙ መንገድ ሊተነተን ይችል ይሆናል። ጓደኝነት ለእናንተ ምንድን ነው? ጓደኝነት መስፈርቱ ምንድን ነው? እውነተኛ ጓደኛስ የምንለው ምን አይነቱን ነው? ለጓደኛስ ምን ያህል ዋጋና መስዋዕትነት ይከፈላል? ብዙ ጥያቄዎች ማንሳት ይቻላል እዚህ ጉዳይ ላይ። ምን ያህልስ ነው ቅርርብ ራሱ እንግዲህ ሪሌሽንሺፕ በብዙ አይነት መንገድ ይገለጻል አይደል? ይሄ ሮማንቲክ የሆነው እና ፕላቶኒክ የሆነው ይሄ የፍቅርና ሌላው ደግሞ ምን እንደሚባል አላቅም። ይሄ ፕላቶኒኩ ምን እንደምንለው አላቅም በአማርኛ። ጾታዊ ያልሆነውም ማለት ነው። ጾታዊ ያልሆነ ሪሌሽንሺፕ አለ አይደል? ይሄ ጓደኝነት በእናትና አባት መካከል እንደዚህ ያሉ ሪሌሽንሺፖች አሉና ይሄ ባልና ሚስት ኦር ቦይፍሬንድ ገርል ፍሬንድ የሚባለው ምን ድረስ እንደምንቀራረብ እንግዲህ ያው እንደየግለሰቡ ምርጫ የምንከፍተው በር የተለያየ ሊሆን ይችላል። ግን ለዚህ ለጓደኝነት ምን ተዋት ደግሞ ትንሽ አለች አይደለ? ትንሽዬ ቦታ አስፈላጊ ይመስለኛል። አንዳንድ ከምንሰማቸው ነገሮች ተነስተን ይሄንን የምንለውና ምን ያህልስ ነው አንዱ ያንዱን ሚስጥር ማወቅ ያለበት? ምን ያህል ነው ድንበር ማበጀትና ድንበር መተላለፍ ምን ድረስ ነው ያለብን? ምን ድረስ ነው ጓደኝነት የሚባለው ነገር መሆን ያለበት? ጓደኝነትስ ምንድን ነው? ብዙ ብቻ የምናነሳቸው ጉዳዮች ይኖራሉ። እንደው አንድ ቃል ብትሆንም ቃሏ በብዙ መተርጎም በብዙ መተንተን የምትችል ጉዳይ ስለሆነች ብናወራበት ጥሩ ነው። መቲ እንግዲህ ቤተሰቦቻችን በዚህ ጉዳይ ላይ ሀሳባችሁን ይዛችሁ እናንተም ስልኮቻችንን ክፍት አድርገን እንጠብቃለን። 0940000002 የመጨረሻውን 03 እና እንዲሁም 07 እያረጋችሁ ሀሳባችሁን ታካፍሉናላችሁ። የሀሳብ ገበታችን ላይ የምንመጣበት ነው የሚሆነው። ዛሬ በታሪካችን ወደ ኋላ መለስ ብለን የምናነሳቸው 2 ሀገራት አሉ። ህንድና ፓኪስታንን እናነሳለን። የእነዚህ 2 ሀገራት አገር የመሆን ጉዞ ምን ይመስል ነበር የሚለውን ነገር
ይዘንላችሁ መተናል። ቤተሰቦቻችን አብራችሁን ስትዘልቁ የምትሰሙት ነው የሚሆነው። ኪነ ጥበባችን ላይ ዛሬ ወጣቱን ድምፃዊ እናነሳዋለን። ተወዳጁን ወጣቱን ድምፃዊ እጅግ በጣም ተወዳጁን ማለት ይቻላል ኬኔዲ መንገሻን ዛሬ እናነሳዋለን። ኬኔዲን ዛሬ ልናነሳው የወደድንበት ምክንያት ህልፈቱ ሐምሌ 1985 ዓመተ ምህረት የዛሬ 33 ዓመት ነውና ምናልባት እንግዲህ የሞቱን ትዝታ አንስተን ኬኔዲ መንገሻ ምን አይነት ሰው ነበር፣ እጅግ ተወዳጅ ያሰኘውስ ጉዳይ ምንድን ነው የሚለውን ነገርና በቅርቡ ደግሞ ዘፈኖቹ በሌላ ድምፃዊ ተዘፍነው በካሴት ታትመው ሊመጡ መሆኑን ሰምተናል። እሱንም አያይዘን ኪነ ጥበባችን ላይ ሙሉ ዘፈኖቹን በካሴት ደረጃ ሙሉ ዘፈኖቹን በሌላ ድምፃዊ ከሱ ጋር ተመሳሳይ ድምጽ አለው በተባለው ድምፃዊ የግጥምና ዜማ ደራሲው ግጥምና ዜማ ደራሲ ማለት ይቻላል አበበ መለሰ ነው። አሁን እንዴ ይቻላል እንጂ ዜማ ላይ ማነው ግጥም ላይ ተጠራጥረሽ ነው? ዜማ ላይ ሞር ዜማ ላይ ነው አበበ መለሰ የሚነሳው። ለዛ ብዬ ነው ግን ተረማለሁ በጣም ግጥምና ዜማ በደንብ ማለት ይችላል። አፊ ሞልጬ ድምጻዊ ማነው ደራሲው አበበ መለሰ ነው የሚያሳትመው። አንድ ድምጻዊ ዘፍኖት ካሴቱ ታትሞ ልንሰማው መሆኑን ሰምተናል ሰሞኑን እና ከሱ ጋር ማያይዘን ኬኔዲ መንገሻ ምን አይነት ሰው ነበረ፣ ሲኖር እንዴት ነበረ፣ ሲያልፍስ ህልፈቱ ምን ይመስል ነበር የሚለውን የምንዳስስበት ኪነ ጥበባችን ላይ የምናነሳበት ታሪክ አለ። የኬኔዲ በጣም ቀደም እያወራን ነበር። እንደው ተመልካቾቻችንንም ትንሽ ቀብድ እንስጣቸው ስለ ፕሮግራሙ አይመስልሽም? እኔ በ30 ዓመቱ እንዳረፈ ነበረ ያነበብኩት አንድ ቦታ ላይ። እንደውም ካንቺ ጋር ሳወራ እንደውም 29 ዓመቱ ነው አልሽኝ። በጣም ምን እንደሚገርመኝ ታውቂያለሽ? በዛ ዘመን ላይ የነበሩ ወጣቶች አሁን የኬኔዲ መንገሻ ስሙ የሚነሳበት ልክ፣ ታሪኩን የምናወራበት ልክ በ29 ዓመቱ በሞት የተለየ ወጣት የሰራው ስራ አይመስልም። እና ይገርመኛል አንዳንዴ ራሴንም እንድታዘብ ወይም የኔንም ዘመነኞች እንድታዘባቸው ያደርገኛል። እና በ29 ዓመታችን በ30 ዓመታችን አሁን እዚህ ጋር አያርገውና የምድራዊ ጉዟችን ቢያበቃ እንደዚህ የሚነገር ነገር ታሪክ ሰርች አለ ወይ? እውነት ነው፣ በጣም እውነት ነው። ምንድነው ያጣ ነው? አሁን ልዩነቱ አልታየ ይለኛል። አሁን ብዙ እንደዚህ ማነሳቸው አሉ። ኬኔዲ መንገሻ አንዱ ነው። በነገር ላይ ኬኔዲ መንገሻ 7 ካሴቶችን አሳትሟል። አባሹ አይሻ ነገሩ እየባሰ ሄዳው 7 ካሴት ከዛ በ29 ዓመቱ አንድ ጊዜ ሰይፉ ዮሐንስ ካልተሳሳትኩኝ እሱም ህይወቱ ሲያልፍ የ26 ዓመቱ ምናምን ወይ አትቀልዱ እንግዲህ ያኔ ወይ እድሜ የሚቆጠርበት አንድ ዓመት የሚባለው 365 ቀን አልነበር ይሆናል እንጂ በ24 በ25 ዓመት እንደዚህ ማስተርፒስ የሆኑ ስራዎችን ሰርቶ ማለፍ አይከብድም ወይ? ያው ካለሽበት ጊዜ ነው። ሰይፉ ዮሐንስን ስታነሳ ከቤተሰብ ተጽዕኖ ጋር ሊያያዝ ይችላል ነው ማለት ለረጅም ጊዜ ምናልባት እንግዲህ የራሄል ዮሐንስ ወንድም ነው። የሷን ታሪክ ስናነሳ የሚያነሳንበት አጋጣሚ ያለ አባታቸው ልጆቻቸው ዘፋኝነት ታሪክ ውስጥ እንዲገቡ በጣም ማይፈልጉ ሰው ነበሩና የሰይፉ ዮሐንስን ሙዚቃ ውስጥ መግባቱ ሲሰሙ እጅግ በጣም አዝነው ነበረ እና ከልጃቸው ጋር በጣም ትልቅ ግጭት ውስጥ ገብተው ነበሩና በዛ ሁሉ ተጽዕኖ ውስጥ ነው ልጆቹ እንደዚህ አይነት ታሪክ የሚሰሩት። ኬኔዲ መንገሻ በተመሳሳይ ሁኔታ ነው እንግዲህ በ29 ዓመቱ 7 ካሴቶችን አሳትመው ከዛም በላይ ደግሞ የኬኔዲ የሰብአዊነት ታሪኩን ስትሰማው እጅግ በጣም የሚገርም ታሪክ ያለው ልጅ ነው አሉ በየሴክተሩ። አሁን ኪነ ጥበብ ውስጥ አነሳን እንጂ ፖለቲካው ጋር ብትሄጂ አብዛኞቹ ከኢህአፓ ጋር ተያይዞ ስማቸው የሚነሳ ስማቸው ሲጠቀስ በጣም የሚገዝፉብን እድሜያቸው ጋር 25 26 ትልቁ ተስፋዬ ደበሳይ ምናልባት 30 መሙላቱን ምናምን እጠራጠራለሁና ብቻ የሆነ በዘመን መካከል ይሁንች የጠፋች ኤክስ ፋክተር ወይ የጠፋች ቅመም አለች ለኛ የተነፈገች እነሱ ጋር ነበረ ብዬ አስባለሁ። እስኪ ኬኔዲ ነው በደንብ እንሰማው እንምትይ ሰዓቱ ሲደርስ ከቤተሰቦቻችን ጋር አብረን የምንሰማው ነው የሚሆነው። አዳዲስ መረጃዎችም አሉን። ጤና መረጃዎቻችንም እንደዚሁ ሰዓታቸውን ጠብቀው ይቀርባሉ። ቤተሰቦቻችን አብራችሁን ዝለቁ ግብዣችን ነው። ቤተሰቦቻችን በቀጥታ የምናመራው ወደ ሀሳብ ገበታችን ይሆናል። በሀሳብ ገበታችን እንግዲህ ቅድም መግቢያችን ላይ እንደገለጽ ነው ዛሬ የምንወያየው በጓደኝነት ላይ ይሆናል። ጓደኝነት ላንተ ምንድን ነው?
መቲ ከባድ ጥያቄ ነው። ሰብጀክቲቭ የሆነ የራሴን ትርጉም ወይም የራሴን ብያኔ ልሰጥሽ የምችለው ይሄ ለሁሉም ይሰራል ማለት አይደለም። የራስን ነው የሚጠየቁ እንትን ይሆናል። በነገርሽ ላይ የጓደኝነት ጉዳይ አንዳንዴ ለራሴ ሳሰላስለው ልጅ ሆነሽ ጓደኛዬ ብለሽ ለቤተሰብ የምታስተዋውቂው ሰው ብዛቱ ማኑ ሲባል ጓደኛዬ ነው ትያለሽ። የሆነም ልጅ በሆነ አጋጣሚ ወይ በጨዋታ የተዋወቅሽው ወይ ትምህርት ቤት ወይ የሆነ ቦታ እንትንሽ ሰፊ ነው፣ ሰርክልሽ ሰፊ ነው በልጅነት እድሜ። ከዛ ቀስ እያልሽ እያደግሽ ከፍ እያልሽ ስትመጪ እየጠበበ ይመጣል። ያ ይሆናል ብዬ ያሰብኩት በምክንያት ነው። እንትኖችሽ መመዘኛዎችሽ በደንብ መሬት የረገጡ እየሆኑ የጓደኝነት ትርጉሙም ቀስ በቀስ እየገባሽ ሲመጣ በፊት ከነበሩት ይሄ ሰፊ ሰርክልሽ ውስጥ የሚቀሩት ምናልባት ቢበዙ 2 ወይ 3 ነው። ወይ ፋይናሊ አንድ ሰው ጋር ታርፊያለሽ። በቃ ጓደኛ ለኔ አሁን ትርጉሙን ስነግርሽ ከዚህ በኋላ የልብሽን በደንብ የምታስቢውን ነገር ሁላ የምታካፊው ምንም ነገር ሳትደብቂ የምታካፊው በደንብ የሚያቅሽ ሳትናገሪ ቃል ሳታውጪ ያሰብሽውን ወይ ያለሽበትን ሁኔታ መረዳት የሚችል አንቺም እሱ ያለበትን ሁኔታ ዝም ብለሽ ፊቱን አይተሽ መረዳት የምትችው እንደዚህ አይነት የመግባባት ደረጃ ላይ የሚያደርስ አይነት አብሮ መኖርና ግንኙነት እና መረዳዳት አንዱን አንደርስታንድ የሚያደርግበት ደረጃ ላይ የደረሰ የሁለት ሰዎች ግንኙነት ነው ለኔ ጓደኝነት። ስለዚህ ውስጡ አንዳንዴ ከሰዎች ጋር ለመግባባት ኮሚኒኬሽን የግድ ነው አይደል? መነጋገር፣ ንግግር የግድ ነው። አሁን ዛሬ ከአንድ ሰው ጋር ብትገናኝ በአንድ ጉዳይ ላይ አቋም ለመያዝ ወይም ያንቺን አቋም ለማሳወቅ የግድ መናገር አለብሽ። አንደበትሽ መከፈት መቻል አለበት። ስለዚህ ይሄን ነገር እኔ እንደዚህ ነው የምረዳው፣ እንደዚህ ነው የማውቀው፣ እንደዚህ ነው ብለሽ ያንቺን ሀሳብ ተገልጫ እሱን ትሰሚያለሽ። ከዛ እሱ እንዴት እንደሚያስብ አንቺ እንዴት እንደምታስቢ በመነጋገር ነው የምትግባቢው። ጓደኝነት ግን ደረጃው ቅድም ያልኩሽ ደረጃ ላይ የደረሰ ነው ለኔ ጓደኝነት ማለት። ሳትነጋገሪ አንድ ጉዳይ ላይ ያለሽን አቋም እንደው ጉዳዩ ለመጀመሪያ ጊዜ ጠረጴዛ ላይ የተቀመጠ ጉዳይ እንኳን ቢሆን አይን ላይ እንታይተሽ በቃ ስለዛ ጉዳይ አንቺ ያልሽውን አቋም አይቶሽ የሚረዳ እኔም አይቼው የምረዳው አይነት እንደዛ አይነት ሰው ነው ለኔ ጓደኛ የሚለውን ከባድ ማዕረግ እምሰጠው። እንደዛ አይነት ሰዎች ደግሞ በዙሪያሽ አንድ ቢበዛ 2 ከዛ አይዘሉም እና አንዳንዴ ቃሉን ራሱ ያላግባብ የምንጠቀመው ይመስለኛል። ሁሉም የሆነ ስራ ቦታ ያገኘሽውም ሰው ጓደኛሽ ይሆናል። ትምህርት ቤት ያገኘሽውም ሰው ጓደኛሽ ይሆናል። ስራ ቦታ ያው በስራ ጉዳይ የምትገናኙ ሰው ይኖራል፣ ግን ጓደኛ ነው ማለት አይመስለኝም ለኔ። በተለያዩ ጉዳዮችሽ የምታገኛቸው ሰዎች ሁሉ ጓደኞችሽ አይሆኑም። አንዳንዴ ሌላው ደግሞ የምጨምርልሽ ልክ ካቆምሽበት መጀመር የምትችይ አይነት ሰው ስትሆኝ ከአንድ ሰው ጋር ለምሳሌ ለ1 ወር ለ2 ወር ለአመትም ተለያይተሽ ሊሆን ይችላል። መለያየት ስልሽ በአካል ተራርቀሽ ሊሆን ይችላል። የተለያየ አካባቢ በተለያየ ምክንያት እየኖርሽ ቆይተሽ ልክ ስትገናኝ እዛች ካቆማችሁባት ነገር ምትቀጥይ ከሆነ ምንም አይነት ምንድነው የሚባለው ፕሪኮንዲሽን ሳይኖርሽ እንደዚህ አይነት እንትን የሚፈልግ ግንኙነት ነው ለኔ ጓደኝነት። እንግዲህ የሌላውን ዲፊኒሽን የሌላውን ብያኔ አላቅም። ያንቺን ትነግሪንና ደግሞ እስኪ ዛሬ ልናወራበት ያሰብነውን ጉዳይ ደግሞ ብናወራበት ጥሩ ነው መቲ። ከታች እየሄደ ያለው ሙዚቃ ለኔ በደንብ ይገልጸዋል ጓደኝነትን ብዬ ነው ማስበው። አንድ ጊዜ ልክነት፣ አንድ ጊዜ ደግሞ ልክ አለመሆን። ጓደኝነት ሁሉንም ጊዜ ነው። በማጣቱም ውስጥ ጓደኝነት አለ፣ በማግኘት ውስጥም ጓደኝነት አለ፣ በሀዘን ውስጥ ጓደኝነት አለ፣ በደስታ ውስጥ ጓደኝነት አለ። ጓደኝነት ለኔ እሱ ነው። ምናልባት አንተ በኖረህ ጊዜ ወይ ደግሞ በሞላልህ ጊዜ፣ አንተ በተመቸህ ጊዜ አብሮክም ይሆን አብሮክም የሚያሳልፍ ሰው ሳይሆን አንተ በቸግረህ ጊዜ፣ አንተ ሰው በፈለክ ጊዜ ያን የምታገኘው ሰው ነው ጓደኛ ብዬ እኔ ማምነው። ጓደኝነት እሱ ነው።
ጓደኝነት በነገር ላይ የህይወት መስዋዕትነት ሁሉ ድረስ የሚጠይቅ ነው። አንድ ታሪክ እነግርሃለሁ። በጣም ለኔ የቅርብ የሆነ ሰው ታሪክ ነው። ሰውየውን እጅግ በጣም ከሚገርም ትልቅ ችግር ጠብቆታል። ያ ሰው ትልቅ ችግር ውስጥ ሊገባ የነበረውን ሰው እዛ ችግር ውስጥ እንዳይገባ አድርጎታል። ጓደኝነት እንግዲህ አብሮ የመስራት ነው። ብዙም የቀረበ ጓደኝነት እንኳን አልነበራቸውም። እና ከዛ በኋላ ያ ሰው ምንድን ያለው በቃ ጓደኝነቱ ቅርቡ ብቻ አይበቃንም፣ በስጋ መዛመድ አለብን እና ከኔ ደም በስሪንጅ ይወሰድና ለአንተ ይሰጥ፣ ካንተ ለኔ ይሰጠኝ፣ በደም እንገናኝ፣ በደም እንዋሃድ። አየህ አይበቃንም፣ ይሄ ቅርብ መቀራረቡ ብቻ አይበቃኝም፣ ትልቅ ዋጋን የከፈልክልኝ አይነት ነገር ያለው ታሪክ አስታውሳለሁ። አየህ ስትወድ እዚህ ድረስ መሆን አለበት። የህይወት ዋጋ ለመክፈል ዝግጁ መሆን መቻል አለብህ። ብዙ ጓደኞች እናያለን ራሳቸውን አሳልፈው ለጓደኞቻቸው የሚሰጡ፣ ኩላሊታቸውን ለጓደኞቻቸው የሰጡ ብዙ ሰዎች አሉ። ዋጋ የከፈሉ፣ ቤታቸውን ያፈረሱ ለጓደኝነት ሲሉ ብዙ ነገራቸውን ያጡ ብዙ ሰዎችን ማንሳት እንችላለን። በተቃራኒው ደግሞ ጓደኝነትን እጅግ በጣም ለከፋ ጉዳይ የሚጠቀሙበት ጓደኞችም አሉ፣ ማንሳት እንችላለን። ሰሞኑን እንደውም በማህበራዊ ትስስር ገጾች ሲመላለስ የነበረ አንድ ታሪክ ማንሳት እንችላለን። ጓደኝነት ሁለት ጓደኛሞች፣ አንዷ ጓደኛ ቤት ተከራይቻለሁ ነይና ይልኝ ብላ አንዷን ጓደኛዋን ይዛት ቤቷ ሄዳ ከዛ በኋላ እዛ ቤት ውስጥ እንግዲህ ወንጀል እንደተፈጸመባት እንደዚህ አይነት ነገሮች ሲወጣ እንዳለፈ ምናምን ሰሞኑን ማህበራዊ ትስስር ገጾች ላይ እያየን ነው። እንደዚህ አይነት ጓደኝነት አለ። ባለፈው የቻይና ውስጥ ያችን ልጅ እንግዲህ በምትወዳት ጓደኛዋን የተከዳችው አይደለ? በምትወዳት ጓደኛዋ ተከድታ ህንጻ አመላላሽ ሆና እስካሁንም ድረስ ቻይና ውስጥ እስር ቤት ያለች ልጅ መኖሯንም እናውቃለን። እንዲህ አይነት ጓደኝነት አለ። ቤት የሚያፈርስ፣ ህይወት የሚያሳጣ፣ ብዙ ነገርህን እንድታጣ የሚያደርግህ ጓደኝነትም አለ። ስለዚህ በደንብ ነገርየው ጥንቃቄ የሚፈልግ ጉዳይ ነው። ቀደም እንዳልኩሽ ያው ወጣትነት ላይ ማለት ልጅነት ላይ የነበረው ሰርክል ጓደኛ የምትይው ሰው ብዛትና ቀስ እያለ ደግሞ ነገሩ እየገባሽ ስትሄጂ ሰርክሉ እየጠበበ ሄዶ አንድ ወይ ሁለት ሰው ጋር ያርፋል። ያልኩሽም ጥልቀቱ ይሄ አንድን ሰው ጓደኛዬ ለማለት የሚያስፈልገው የእርስ በርስ ግንኙነት እና የእርስ በርስ የመተዋወቅ ጥልቀት ምን ድረስ እንደሆነ በደንብ መጀመሪያ አንደርስታንድ ማድረግ ያስፈልጋል። ብዙ ጊዜ ጓደኛ ከሆንሽ በነገርሽ ላይ እኔና አንቺ ጓደኛሞች ብንሆን አንቺ የኔን ቤተሰብ ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ ከጀርባዬ እነማን እንዳሉ ያደግኩበትን ብዙ ነገር ታውቂያለሽ፣ እኔም ያንቺን አውቃለሁ። እንደዛ አይነት ጥልቀት ሲኖረው መሰረት የያዘ ነገር ነው የሚሆነውና እንደዚህ እንደምንሰማቸው አይነት ሌላ ክፋት ለማሰብም ሩም አይሰጥም፣ ክፍተት አይሰጥም። አሁን ችግር የሚሆነው የሚመስለኝ ለመፍረድ አይደለም ግን የሚመስለኝ አንዳንዴ እንደዚህ አይነት ዴፕስ የሌለው ይሆንና ትውውቅሽ ቀላል ነገሮች ይፈቱታል። ለምሳሌ ህይወትሽን ቀደም እንዳልሽው ጓደኝነት እንግዲህ ህይወት እስከ መስጠት ህይወት መስዋዕትነት እስከ መክፈል ድረስ የሚያደርስ ጉዳይ ነው ብለን ግን ገንዘብ የሚፈቱ አይነት ጓደኝነት ደግሞ ይገጥምሻል። ያ የእውነት ጓደኝነት ነው ወይ ብዬ እጠይቃለሁ። አንደኛ በደንብ መስፈርቶቹን ያሟላ አንድን ሰው ጓደኛዬ ለማለት የሚያስፈልጉትን ቅድመ ሁኔታዎች በደንብ ጥንቅቅ አድርጎ ያልተረዳ አይነት ዝም ብሎ ተርሙን የመጠቀም ነገር ሊኖር ይችላል። በተለያየ ነገር ተጣጣሚና ወይ ምርጫዎችሽ ይመሳሰሉና ዋዋልሽ ይመሳሰልና በቃ ጓደኛዬ ነው ወደሚል ነገር ትገቢያለሽ። ከዛ በኋላ ስራ ያዘ የጠለቀ ግንኙነት ስለሌለሽ ቀላል ነገሮች ይፈቱታል ያንን ግንኙነት። ገንዘብ ለምሳሌ ሰዎች ባንቺ በኩል ያን ጓደኛ ያልሽውን ሰው መጉዳት ቢፈልጉ አንቺ ጋር የተወሰነ የገንዘብ ግን እኮ ህይወትሽንም ጭምር ልከፊለት የተዘጋጀክለ ነው መሆን የነበረበት አይደል ጓደኝነት። ስለዚህ ብዙ ጊዜ ጥንቃቄ የሚፈልግ ማንን ነው ጓደኛ የምትይው መጀመሪያ ነገር። እኔ በእንትን ራሱ አንዳንዴ ስንት አመት የምታውቂውን ምን ያህል የምታውቂውን ሰው ነው ጓደኛ የሚለውን ማዕረግና እንትን የምትሰጪው ቦታ የምትሰጪው ቀላል ቦታ አይደለም።
እኔ ሰዎች ትዳር ለመመስረት እንደዚህ አሉ አይደል ሲሪየስ የሆኑ የህይወት ዘመን ውሳኔዎች ለምሳሌ ትዳር ቀላል ውሳኔ አይደለም እንግዲህ አገባሽ ከዛ በኋላ ፈጣሪ እድሜና ጤና ቢሰጥሽ እድሜ ልክሽን አብረሽ የምታሳልፊውን የህይወት አጋሪሽን የምትመርጭበት ምርጫ ነው ለልጆች እናት ወይም አባት የምትመርጥበትም ምርጫ ነው ቀላል ምርጫ አይደለም ይሄም እንደዛ አይነት ምናልባት ከዛም የበለጠ ጥንቃቄ የሚፈልግ ነገር ይመስለኛል አንድን ሰው ጓደኛ ብለሽ እቺ ማረግ ነው ምለው እኔ ቀላል ማረግ አይደለም ጓደኛ የሚለው ማረግና እንደዛ ብሎ የጓደኝነት ቦታን ለመስጠት ጊዜ ይፈልጋል በደንብ እንደው መጠናናት የሚለው ነገር ካስፈለገኝ ለዚህኛው ይመስለኛል በደንብ የሚያስፈልገው ለዛ ለትዳሩ ምናምን ሳይሆን ትዳር አለ እንዴ ይሄም የፈጣሪ እንትን አለው ግን የበለጠ ደግሞ አንቺ መስራት ያሉብሽ ብዙ ነገሮች አሉ የጓደኝነት ጉዳይ ላይና ትንሽ ውስብስብ ትንሽ ቀደም ልጆኜ ጓደኛዬ የምለው ብዙ ነበር ስትል ነበር እየቀነሰ መጣ በእድሜ ሂደት ውስጥ ኮርስ በእድሜ ሂደት ውስጥ ብቻ አይደለም ባንተ መብሰል ውስጥ ነው ቀደም እንዳልከው በመስፈርቶችህ ስለ ጓደኝነት በምትሰጠው ቦታ ነው እየጠበበ የሚመጣው ነው መረዳቴ እንትን እያደረገ ሲመጣ ከፍ እያለ ሲመጣ አሁን ሁሉንም ተነስተ ጓደኛዬ አትልም ጓደኛዬ ማን ነው ትመርጣለህ እከሌ ነው ጓደኛዬ የሚለውን ነገር አንዳንድ ሰዎችን ግን ታያለ ሁሉም ጓደኛቸው የሆነ ሰዎች አሉ እንትና ጓደኛዬ ነው እንትናም ጓደኛዬ ነው ሁሉም ጓደኛቸው ነው እነዚህ ሰዎች ጋር ስትመጣ ለጓደኝነት የሚሰጠው ቦታና ጓደኝነት ለነሱ ምን ማለት እንደሆነ ስታይ ቀሎ ታይዋል እውነት ለመናገር ቤተሰቦቻችን ድሮ እኮ ጓደኛ ማይሉ ወዳጄ ነው ይላሉ እከሌ ወዳጄ ነው ወዳጄ ነው ቀላል ነገር እኮ አይደለም የበለጠ እንደውም እንትን ያድርጓል ይጠብቃል በጣም ይጠብቃል ጓደኝነትና ወዳጅነት በጣም ነው የሚጠብቅ ወዳጄ ነው ሲል በቃ ለኔ ቅርቤ ነው እኔ ባልኖር በኔ ምትክ ነው ለልጆቼ ለቤተሰቦቼ በኔ ምትክ ነው እኔ ባልኖር አደራ ልጥልበት ልተማመንበት የምችለው ሰው ነው ማለት እኮ ነው እና ቀላል ነገር አይደለም ጓደኛም ግን ቃሉ ጠንካራ ይመስለኛል ይሄ ጓድ የሚለው ኮምሬድ የሚለው የሚሊተሪ እንትንም እኮ አለው በነገርሽ ላይ አይደል ጓድም ከዚህ እኮ ነው የመጣው ሚሊተሪው ነው ከዚህ የሚወስደው አንተ ደግሞ እንግዲህ ሚሊተሪው ከዚህ ግን አሁን ሚሊተሪው ላይ ያለውን ትርጉም አይተሽ ቅርብ ማለት ነው ቅርብ ማለት ብቻ ሳይሆን ጓድሽ እኮ እስከ አሁን ጦር ሜዳ ላይ ጦር ግንባር ላይ ችግር ቢገጥምሽ ጓድሽን ጥለሽ አትሄጂም ገባሽ ጓድ ነው ኢዘ ኮምሬድ ስለዚህ ሞት ቢመጣም አብረሽ የምትጋፈጪው ነው እዛ ድረስ መስዋዕትነት አንዱ ለአንዱ ሊከፍል ቃል ገብተሽ ነው ከዛ ሰው ጋር ጓድሽ ነው ኮምሬድ ነው ምናምን እንግዲህ ይሄ አብዮታዊ ቃል ከሆነ አላቅም ወይ ሶሻሊስት ወይ ኮሙኒስቶች የሚጠቀሙት ከሆነ አላቅም ግን የሚከፈለው መስዋዕትነት ግን ያ መጨረሻው አለኝ የምትይውን ተመልሶ የማይመጣውን ህይወት ነፍስሽን እስከ መስጠት ድረስ የሚሄድ ነውና ከዛ እንትን ጋር የሚያያዝ ነገርም ስላለው ጓደኝነት በራሱ ቃሉ ቀላል አይደለም ግን በዕለት ተዕለት ህይወታችን በምናረገው ነገር ያው ይቅርታን እንደምናቀለው ማለት ነው አሁን ይሄ ማህበራዊ ሚዲያ ምናምን በቃ ይቅርታ ጠይቀን ተነሽና በቃ ይቅርታ እንትኑ ራሱ አይደል ይቅርታ በቃ እንደዛ ጓደኛዬ ነው ያለሽ የሆነን ሰው አታስቢበትም ትንሽ ቆም ብለሽ ምን እያልሽ እንደሆነ ምን ማለትሽ እንደሆነ ጓደኝነት ምንድነው እነኚህ ነገሮች በደንብ ቆመን ብናስብበት ከዚህ ቀን በኋላ መጠንቀቅ እንጀምራለን ጓደኛዬ የነበረውን ሰው ነው እንዴ ጓደኛዬ የሚለውን አገናዝበሽ ከዛ በኋላ ለጓደኛ የሚነገሩ የሚደረጉ ነገሮች ሁሉ ለሚገባውና ትክክለኛ ለሆነ ሰው ማድረግ ትጀምሪያለሽና በጣም ጥንቃቄ የሚፈልግ በብዙ ጥንቃቄ የሚመረጥ አጋር ነው ጓደኛ ለኔ እንደዛ ነው ማስበው እንግዲህ ቅዱስ መጽሐፉም ስለ ጓደኝነት የሚላቸው በጣም ብዙ ነገሮች አሉ አሁን ዳዊትና ዮናታንን ያነሳና እውነተኛ ስለ እውነተኛ የጓደኝነት ታሪክ በእነሱ ላይ በጣም ብዙ ነው የሚነግረን ዮናታን ህይወቱን እንኳን አደጋ ውስጥ አስገብቶ ዳዊትን እንደጠበቀው የሚያሳይ መጽሐፍ ቅዱስ ላይ የተጻፈ ታሪክ አለ እንደዚሁም ደግሞ ሰው ብረትን በብረት እንደሚስል እንዲሁ ሰው ባልንጀራውን ይስላል ይላል ምሳሌ 17 ላይ በደንብ ይስላል በጣም የሚገርም ነው ይሄ አባባል ትቀርጸዋለህ ማለት ነው አይደለ ባንተ ባህሪ ባንተ አስተሳሰብ ባንተ
እንትን ውስጥ ማድረግ ትችላለህ። ጓደኛህን በራስ ውስጥ መቅረጽ ትችላለህ ነው። እንደ ራሴ ይሆናል እኮ ጓደኛ በነገርሽ እንደ ራሴ ይሆናል። አባትና እናት ከሚሰጣቸው ቦታ በላይ የሚሰጠው ቦታ አለ። አንዳንድ ዲሲሽኖች፣ አንዳንድ የህይወት ውሳኔዎችሽ ጋር ቆንጆ ቃል ነው አይደል? አንዳንድ ለአባትና እናትሽ እንኳን የማሰጫቸውን ስልጣን ለጓደኛሽ የምትሰጭበት ጊዜና ቦታ አለ። ለአንዳንድ ነገሮች ለምታረጊው ውሳኔ አባትሽን ላታማክሪ ትችያለሽ፣ እናትሽን የወለደችሽን ላታማክሪ ትችያለሽ። ያኔ እዛ ጋር የሚመጣው ጓደኛሽ ሊሆን ይችላል። በቃ እሱ የሚለኝን እስኪ ልስማና እሷ የምትለኝን ልስማና ከዛ በኋላ ወስናለሁ የምትይው እዚህ ድረስ የምታምኚው ማለት ነው። እንደ ራሴ ሆኖ ለራሴ እንደኔም ብቻ ሳይሆን ከኔም በላይ ሆኖ ተጨንቆ ይህንን ነገር አውጥቶ ወርዶ አስቦ የሚበጀኝን ነገር ያማክረኛል ብለሽ የምታምኚው እዚህ ድረስ እምነት የምትጥይበት ሰው ነው ጓደኛ ማለት። እንዲሁ ዝም ብሎ የሚሰጥ ማዕረግና ቦታ አይደለም ያልኩሽ ለዛ ነው። እንግዲህ ጓደኝነት ማለት ትርጓሜው ወይም ደግሞ የምንሰጠው ብይን ለጓደኝነት መተማመን፣ መከባበር፣ መደጋገፍና ዋጋ መከፋፈል ያለበት ራስን አሳልፈህ የምትሰጥበት ጥብቅ ትስስር ነው ጓደኝነት። ቅድም እንዳልኩ ቀልድ አይደለም፣ ትልቅ ነገር ነው። ጓደኛዬ ስትል ወዳጄ ስትል አየህ እርግጥ የምታረገው ነገር አለ። እንደ ራሴ ብለዋል ቅድም። በጣም ጥሩ ትርጉም ነው እሱም። እንደ ራሴ እንደኔ ሆኖ ለቤተሰቦቼ ለልጆቼ የሚደርስ እኔ በሌለሁበት የሚቆም ብለህ የምትለው ነው። እና ጓደኝነት እንደዚሁ ባናቀለው ጓደኝነት የምትለዋን ነገር አሳጥረን አሳንሰን ባናያት መልካም ነው የሚል ሀሳብ ነው ያለኝ እኔ። ደግሞ የሰው ልጅ ሙሉ አይደለንም ማለት ጉድለቶቻችንን ከሚሞሉልን ነገሮች አንዱ ጥሩ ጓደኛ ያለው ሰው የሆነ ፓርቱ ሙሉ ነው። በሌላ ሁላችንም የሚጎሉን ነገሮች ይኖርናል ኦብቪየስሊ። ግን በቃ በህይወት ዘመን ስኬታማ ነኝ ብለሽ ለመናገር ከሚያስፈልጉሽ መሰረታዊ ነገሮች ውስጥ አንዱ ለኔ ጓደኛ የሆነ እውነተኛ ጓደኛ ቢኖርሽ በጣም ደስተኛ ሰው ትሆኛለሽ ብዬ አስባለሁ። ግን ያው ቅድም ባስቀመጥነው ደረጃ ያለ ጓደኛ ማለት ነው እንጂማ ለሌላ ለከበርቻቸው ለምናምንማ ሰው አይጠፋም። አንድ ሰሞን ትሬንድ የሆነች እንትን ነበረች ቲክቶክ ላይ ስናገኝም ስናጣም ምናምን የምትል አሁን ለጊዜው እንትኑ ጠፍቶብኝ ነው እንጂ ከአንድ ዘፈን የተወሰደ እንትን ነው። ስታገኝም ስታጪም ምንም ኮንዲሽናል ያልሆነ ባለሽበት ሁኔታ ባለሽበት የጤና የሀብት ወይ የአእምሮም በዩ አንዳንድ እንግዲህ የሰው ልጅ አለ ከፍታና ዝቅታ አለው። ብዙ ነገር የህይወት መስመር መዛነፎች አሉ። እነሱም በሚከሰቱ ሰዓት አንኮንዲሽናል የሆነ ነገሮችን መሰረት ያላደረገ የነበረበት ቦታ ላይ የምታገኙ አይነት ሰው ህይወትሽ ውስጥ እንደማግኘት መታደል የለም። ለዛ ግን ልፋት ይጠይቃል። አንቺም ያንን ሰው ሆነሽ መገኘት ደግሞ ያስፈልጋል። ዋናው እኔስ በዛ ደረጃ ነኝ ወይ የዛን አይነት ጓደኝነት እንዲሰራብኝ ራሴን አዘጋጅቻለሁ ወይ ትልቅ ጥያቄ ነው። አንተ ተቀባይ ብቻ መሆን መቻል የለብህም። ሰጪም ነህ አይደለ? የሰጭና የተቀባይነት ነው። ፍቅር ስትሰጥ ነው ፍቅር የሚሰጥህ። ስታምን ነው የምትታመነው። ስታከብር ነው የምትከበረው። እና እነዚህን ነገሮች እኔስ እያረኳቸው ነው ወይ? በጣም ወሳኝ ጉዳይ ነው። መታደል ነው። ልክ ነው። ምንም ጥያቄ የለውም። እንደዚህ አይነት ጓደኝነት እንደዚህ አይነት የነፍስ ትስስር ማግኘት መታደል ነው። ወላጆች አሁን ልጆቻቸውን ሲያድስ እንግዲህ ቤት ውስጥ አንድ በእድሜ ከፍ ያለ ወይ ደግሞ ለአቅመ አዳም የደረሰ ልጅ ቤት ውስጥ ቢኖርና ያ ልጅ በሆነ ችግር ውስጥ እንደገባ ቤተሰብ ቢጠረጥር መጀመሪያ የሚያደርገው ነገር ምንድን ነው? ጓደኞቹን ነው ማግኘት የሚፈልገው አይደል? ጓደኞቹን ነው መጠየቅ የሚፈልገው። ምንድን ነው ልጄ ምንድን ነው የሆነው? አየህ ለምንድን ነው ከእኔ የበለጠ ስለ ልጄ የምታውቀው ነገር አለ እያለው ነው ጓደኛውን። እና ባይ ዲፎልት በቃ የሆነ ስልጣን ተሰጥቶታል ጓደኛ፣ እኔም ማላውቀው ሚስጥር ያውቃል የሚል
አቀደም ከመጽሐፍ ቅዱስ አንዲት እንትን ስትጠቅሺ ስለ ጓደኝነት ባልንጀራ ልክ ቢላ ብረት እንደሚስለው ባልንጀራን ይስለዋል የሚል ነገር አነሳሽና ምን ይባላል ጓደኛ ንገረኝና ማንነትን እነግርሃለሁ የሚባል ነገር አለ። ይሄ በዘመናት ውስጥ ልክ ውሃ ወንዝ ውስጥ የሆነ ድንጋይ ረጅም ጊዜ ከቆየ ትንሽም ቢሆን የሚወርደው ውሃ ጊዜ ሂደት ሸርሽሮ ውሃው የሚወርድበትን ቅርጽ ያስይዛል ድንጋዩ። ጓደኛም አንቺን ሲቀይርሽ አታውቂውም። ይሄ የአንድ ጀንበር ኦቨርናይት ለውጥ አይደለም፣ ግን በጊዜ ሂደት ትመሳሳያለሽ። አንዳንዴ እንደውም ብዙ አብሮ ከመኖር ፊዚካሊ ፊትሽ የሚመሳሰል ይመጣል የሚባል ነገር ሰምቻለሁ። እሱን ነገር ምን ያህል እንትን እንደሆነ አላውቅም። ባህሪና ይሄን ስሩት የሚችልበት መንገድ ሳይንሳዊ እውነት ግን እንደዛ የሚሉ ሰዎች አውቃለሁ። እንደሱ የሆነ ሰው አውቃለሁ። እህትማማቾች ናችሁ እንደ የሚባሉ ጓደኞች አውቃለሁ። እውነት ነው። ታውቂያለሽ አንቺ? በደንብ አውቃለሁ። ስለዚህ ነገር የሆነ ነገር አለው ማለት ነው። ታይና ባህሪ ለባህሪ እዛ ድረስም የሚደርስ አይነት ምንድነው ተጽዕኖ ታሳድሪያለሽ። እና እንደዚህ አይነት ተጽዕኖ ስለሚያሳድር አብሮን ጓደኛ ብለን የምንይዘው ሰው ይሄንን በአዎንታዊ ጎን ተጽዕኖ የሚያሳድርብንን ሰው ደግሞ በጥንቃቄ መምረጥ ይፈልጋል። ምክንያቱም በተቃራኒው ባሉታዊ ጎኑም ተመሳሳይ ስለሆነ ውጤቱ እንግዲህ ያው ኔጌቲቭ ጋርቤጅ አውት ነው የሚወሰደው ነገር የማይረባ ከሆነ ያው ውጤቱም ማይረባ ነው የሚሆነውና ነገርዩ አንቺ ይሄ በጣም ብዙ ሊያነጋግር የሚችል በጣም ብዙ ነገሮች አሉትና አሁን ወዳለው ወደዚህ ወደ ዲጂታል ዘመኑ ምናምን ስትመጪ ደግሞ ሁለት አይነት ነገር እታዘባለሁ እኔ። አንደኛ ሁሉም ጓደኛው የሆነ ሰው ይሄ በዲጂታል ዓለም ውስጥ ቨርቹዋል ዓለም ውስጥ ያገኘውን ሰው ሁላ አንድ ቀን በአካል ተገናኝቶ አውርተው ወይ አብረው ተጫውተውም ብለው የማያውቁትን ሁላ ጓደኛ የሚሉ ወጣቶች አሉ። ወይ ደግሞ በጣም ብቸኛ ልጆች ታገኛለች ማለት ጥል ያሉ ከማንም ጋር መነጋገርም ከማንም ጋር ምንም ነገር ማድረግ የማይፈልጉ ራሳቸው ዓለም ውስጥ ያሉ ልጆች ሁለቱም አደገኛ ነው። ሰው ያስፈልገዋል። ሰው ጓደኛ ያስፈልገዋል፣ ምንም ጥያቄ የለውም። ያ ጓደኛ ግን ጓደኛ መሆን አለበት ነው እንጂ እሳኙ ነገር የሆነ ምንም አልጨምርም እዚህ ላይ ጓደኛ መሆን አለበት። በጥንቃቄ ሊመረጥ እኛም ራሳችንን በጥንቃቄ ለጓደኝነት ዝግጁ ማድረግ ይኖርብናል። ጓደኝነት የነፍስ ትስስር ነው። ጓደኝነት እንደ ራሴነት ነው። ይህንን እጅግ በጣም አስምረን መናገር እንፈልጋለን። ቤተሰቦቻችን ስለ ጓደኝነት እንግዲህ ያላችሁን ሀሳብ አሁንም አካፍሉን። አብራችሁን ስለምትሆኑን አብዝተን እናመሰግናለን። ቤተሰቦቻችን የምንገኘው አሀዱ ኤፍኤም 94.3 ፕሮግራማችን አዲስ ቀን ሱራፌል አለሙና መታሰቢያ ካሴ ስቱዲዮ እንገኛለን። ነጻነት ኪዳኔ በቴክኒክ አብራን ቆይታ እያደረገች ነው። በክፍል 2 ፕሮግራማችን እንግዲህ አዳዲስ መረጃዎችን እንዲሁም ከታሪካችን ወደ ኋላ መለስ ብለን የምንቃኘውን ጉዳይና ኪነ ጥበባችን የሚቀርብበት ሰዓት ነው የሚሆነው። ሱራፌል እውነት ነው መቲ፣ ወደ ታሪካዊ ጉዳያችን እንግባ ወይስ ከዛ በፊት የምንሰጠው መረጃ ከቤተሰቦቻችን ጋር ጤና መረጃ አብረን እንካፈልና አንድ ሙዚቃ ተገባብዘን ተመልሰን ወደ ታሪካችን እንገባለን። ጆንሰን ኤንድ ጆንሰን የሚባል የህፃናት ፓውደር አለ። ሳሙናም አለ መሰለኝ፣ ደረቅ ሳሙና ብዙ ነገር አለ። ብዙ ህጻናት በአብዛኛው በተለይ ሀገራችን ላይም በብዛት ለህጻናት ጥቅም ላይ የሚውል ነው። ከቅርብ ጊዜ ወዲህ ግን የተለያዩ ጉዳዮች ላይ ስሙ እየተነሳ ነው ያለው። ከምርቱ ለጤና ችግር ፈጣሪነት ጋር በተያያዘ እየተነሳ ነው ያለው። ሰሞኑን ቢቢሲ አማርኛ ትናንትና ይዞት የወጣው አንድ መረጃ እንደሚያመለክተው ከምርቶቹ መካከል አንዱ የሆነው የህፃናት ፓውደር እንዲሁም ሌሎች በታልክ የሚሰሩ ምርቶች የኦቫሪ ካንሰር አስከትለዋል በሚል በሰሜን አሜሪካ ለቀረቡበት በ10 ሺዎች የሚቆጠሩ ክሶች $5.5 ቢሊዮን ገንዘብ ሊከፍል ነው። ካሳ ይላል። ጥሩ ሀገር በነገር ላይ ተጎጂ ካሳ ይከፈል ይችላል። ያው ስለ ምርቶቹ ሁኔታ ዝርዝር መረጃ ባይሰጥም
ግን አሁን እዛ የተለያዩ ሀገራት ላይ በታልክ ከሚሰራው ይልቅ በበቆሎ ዱቄት የሚሰራውን የህጻናት ፓውደር ጥቅም ላይ ያዋለ መሆኑንና ይሄ ማለት እንግዲህ ቀድሞ የተጠቀሰው በታልክ ይሰራ የነበረው የህጻናት ፓውደር የተጠቀሰውን በሽታ ሊያስከትል የሚችል ችግር አለበት ወደሚያሰኝ መደምደሚያ የሚያስኬድ ነው። በቅድ ደረጃ የቀረበው ይህ ታሪካዊ ስምምነት ኩባንያውን ለረጅም ጊዜ ሲያስጨንቁ የቆዩትን የህግ ክርክሮች ለመዝጋት ያለመ እንደሆነም አመልክቷል። የሚከፈለው ገንዘብ ምርቶቹ የጤና ችግር አስከትሎብናል የሚሉ ሰዎችን ለመደገፍ ይውላልም ተብሏል። ተቀማጭነቱ በኒው ጀርሲ ባደረገው ግዙፍ የውበትና ጤና መጠበቂያ ምርቶች አምራች ላይ የቀረቡት ክሶች ባለፉት ዓመታት ኩባንያው ላይ ከፍተኛ ተጽዕኖ አሳድረዋል ይላል። ጆንሰን ኤንድ ጆንሰን ታልክ የተጨመረባቸው ምርቶቹ ካንሰር ያመጣሉ፣ እንዲሁም በስፋት ጥቅም ላይ የሚውለው የህፃናት ፓውደር የሚቀመምበት ቀመር ተለውጧል መባሉን አስተባብሏል ይላል መረጃው። ታልክ ከማግኒዥየም፣ ሲሊከን፣ ኦክሲጅን እና ሃይድሮጅን የተሰራ ተፈጥሯዊ ማዕድን ሲሆን ብዙ ጊዜ የህፃናት ፓውደርን ለመስራት ጥቅም ላይ እንደሚውልም አመልክቷል። የተቋሙ ምክትል ፕሬዚዳንት እንግዲህ ክሶቹ በእውቀት ላይ ያልተመሰረቱ ናቸው ቢሉም ችግሩ ደርሶብናል የሚሉ ሰዎች መረጃዎቻቸውን እያቀረቡ ክስ በድርጅቱ ላይ መመስረታቸውንና አሁን 69,000 ኬዞች እንደተከፈተበት መረጃው ያመለክታል። እንግዲህ አሁን የተባለው $5.5 ቢሊዮን 5.5 ቢሊዮን ዶላሩ እነዚህን 69,000 ኬዞችን የሚሸፍን እንደሆነ አመልክቷል። ይሄ እንግዲህ ወደ ሶስተኛው ዓለም ወደ አፍሪካም ይሄ ምርት ይመጣል፣ በስፋት ይመጣል፣ እንጠቀመዋለን። እኛ ሀገር ሌሎች አፍሪካ ሀገራት ሌላ ዓለም ላይ ደግሞ ያደረሰውን ጉዳት ይሄ ነው ብሎ ለመናገር ያስቸግራል። ለልጆች የምንጠቀማቸው ነገር ላይ በጣም ጥንቃቄ ይፈልጋል። በእርግጥ አሁን ጆንሰን ኤንድ ጆንሰን እንግዲህ ለልጆች ከተባለ እኔ የሆነ ወቅት ላይ በቃ የተሻለው ምርት ነው ምናምን ሲባል አስታውሳለሁ። ግን እንደዚህ አይነት ምርቶችም እንደዚህ አይነት ችግር ካለባቸው በጣም ብዙ ጥንቃቄ ይፈልጋል ማለት ነው። ቢቻል በነገር ላይ ቀላል ችግርም አይደለም። የኦቫሪ ካንሰር ማለት በጣም ከባድ ችግር ነው። በተለይ እንግዲህ ሴት ህጻናት ላይ ነው እንደዚህ አይነት ችግሮች በስፋት ታይቷል የተባለውና ይሄ ቀላል ነገር አይደለም። ምርቶቹ በዚህ አይነት ደረጃ ችግር የሚያስከትሉ ከሆነ የኛም ሀገር እንግዲህ በተቻለው መጠን አለን የመድኃኒትና ምግብ ቁጥጥር የሚባል ተቋም አለን። መድኃኒቱ ችግር ወይም ፓውደሩ ወይም ደግሞ ለህፃናት አገልግሎት ላይ የሚውለው የህፃናት ንጽህና መጠበቂያው ችግር ያስከትላል የሚባል ከሆነ በግልጽ መነገርና ችግር ያለበት ምርት ከሀገር ውስጥ መወገድም ወይ መሰብሰብም ካለበት የሚሆነውን ነገር መደረግ አለበት ብለን እናምናለን። የጤና ጉዳይ ነው። በተለይ ደግሞ የህፃናት ጤና ሲሆን ደግሞ ትኩረት በጣም የሚፈልግ ጉዳይ ነው የሚሆነው። ቢያንስ ግን በግለሰብ ደረጃ ሰዎች በደንብ መረጃ ለመሰብሰብ መሞከር አንድ ምርት በተለይ ህፃናት አካባቢ እንግዲህ ለምግብነትም ለእንደዚህ ለፓውደርም በሳሙና ለሃይጂን የሚጠቀሙባቸው ለንጽህና የሚጠቀሙባቸውንም ነገሮች በተቻለ መጠን እንግዲህ በተገኘው መረጃ ልክ መረጃ መሰረት ባደረገ መንገድ ለመጠቀም መሞከር ያልሽው ይሄ መንግስታዊ የሆኑ ተቋም እነዚህን ነገሮች በደንብ አረጋግጦ እንትን እስኪያደርግ ድረስ የሚረዳ ይመስለኛል። በነገር ላይ በ2009 ዓመተ ምህረት ነበረ ከዚሁ ጋር ችግር ያመጣ እንደሆነ ለመጀመሪያ ጊዜ ለድርጅቱ ወይም ለኩባንያው መረጃ የተሰጠው። ከዛ በ2022 ጆንሰን ኤንድ ጆንሰን በታልክ የተሰሩ የህፃናት ፓውደሮችን ማምረት ሙሉ በሙሉ ማምረትና በዓለም ላይ መሸጥ ሙሉ በሙሉ አቆማለሁ ብሎ ነበረ። ግን እስካሁን ድረስ ምርቶቹ አገልግሎት ላይ እየዋሉ እንደሆነ ነው የተገለጸው። ይህ ማለት እንግዲህ ለጤና ጎጂ መሆኑን እያመነበትም ምርቱን እያመረተ መሸጡ ላይ ተጠምዶ እንደነበር የሚያሳይ መረጃ ነው። ቢቢሲ አማርኛን በስፋት ቤተሰቦቻችን እንዲያነቡትና መረጃውን በደንብ እንዲገነዘቡት ያስፈልጋል ብለን እናምናለን።
የህንድና ፓኪስታን ሀገር የመሆን ሂደት ምን ይመስል ነበር ወደሚለው ጉዳይ ልናመራ ነው። ቤተሰቦቻችን አብራችሁን እንድትሆኑ ግብዣችን ነው። ዛሬ በታሪካችን እንግዲህ ወጣ እንበልና ከኢትዮጵያ ደግሞ ከኢትዮጵያ ውጭ ያሉ አንዳንድ ታሪካዊ ሁነቶች ለእኛም ሀገር ብዙ ትምህርት እንወስድበታለን ብለን የምናስባቸውን አንዳንድ ጉዳዮች እናነሳለን በየጊዜው። ታስታውሺ ከነበረ የዓለም ዋንጫው ሊጠናቀቅ አካባቢ አንድ ጉዳይ ያከራክር ነበር። አብዛኛው ሰው በሊዮኔል ሜሲ ምክንያት የአርጀንቲና ብሔራዊ ቡድን ደጋፊ ሆኖ ነበር። ብዙ የአርጀንቲና ብሔራዊ ቡድን ደጋፊ ነበርና ሚዲያ አካባቢ የሚሰሙ አንዳንድ ነገሮች ነበሩ። አርጀንቲና ብሔራዊ ቡድን ውስጥ ምንም አይነት ጥቁር ተጫዋች የለም። አርጀንቲና በታሪኳ ጥቁሮች ላይ ያደረሰችው ግፍ በጣም ከፍተኛ ነውና በዚህ ምክንያት ሰዎች አርጀንቲና መደገፍ የለባቸውም የሚሉ ሀሳቦች ሰምተሽ ካወቅሽ አላቅም። እንደዛ አይነት ሀሳቦች ይነሱ ነበርና በጣም የገረመኝ ሌሎቹን ሀገራት ወስደሽ እነ እንግሊዝን፣ እነ ፖርቹጋልን፣ ቤልጂየምን፣ ፈረንሳይን ወስደሽ በዚህ አርጀንቲና በተከሰሰችበት ክስ ሚዛን ላይ ብታስቀምጫቸው የቱ ጋር ነው የሚያርፉት እያልኩ እየጠየቅኩ ነበረ። አንዱ መነሻ ይሄ ነው። ሁለተኛ ደግሞ ላሆር የሚል አንድ ዶክሜንተሪ አየሁ ሰሞን። በጣም ዘግናኝ ዶክሜንተሪ ነው። በነገሮች ላይ ህንድ፣ ፓኪስታንና ባንግላዴሽ የሚባሉ አሁን 3 ሉዓላዊ ሀገራት አሉ። እነኚህ 3 ሉዓላዊ ሀገራት የተፈጠሩት ከ1947 በነጮቹ ከ1947 በኋላ ነው። ምናልባት በእኛ በ1940 በኋላ ማለት ነው። ስለዚህ በእንትን ብታዩ የ80 ምናምን ዓመት እድሜ አይሞላም። 60 20 ምናምን 80 ምናምን ዓመታቸው ነው ከተፈጠሩ። ከዛ በፊት ለረጅም ጊዜ እነኚህ 3 ሀገራት አሁን የተፈጠሩትን አካባቢ ጠቅላ ተገዛ የነበረችው በቅኝ ግዛት እንግሊዝ ናት። ስለዚህ በእንግሊዝ ምክንያት በኋላ በትክክል ነገሩን ባለመያዟ ምክንያት የተፈጠሩ 3 ሀገራት ናቸው። 3 ሀገር መሆናቸው አይደለም ክፋቱ። 3ቱ ሀገራት ሲፈጠሩ የነበረው የእርስ በርስ ልቂት ግን በጣም ያሳዝን ነበረ። ይህም እንግሊዞቹ ሆን ብለው እንኳን ባያረጉት በግዴለሽነት ካደረጉት ነገር የመነጨ ነው። እስኪ ዝም ብለሽ አስቢው። የሆነ ሀገር ውስጥ በአንድ ወቅት በሰላም እየኖርሽ ነው። ቢያንስ በሰላም ትኖር ያለሽ እና በማግስቱ የምትጠቀሚበት ግቢሽ ውስጥ የምትጠቀሚበት ኩሽና ይኖራል። ብዙ ጊዜ የድሮ ቤት አሰራራችን እንግዲህ ኩሽና ነጠል ብሎ ይሰራል፣ ወይ መጸዳጃ ቤት ነጠል ብሎ ይሰራል፣ ወይ የእርሻ ቦታችን ትንሽ ራቅ ብሎ የግጦሽ ቦታ ይኖራል። የገጠሩን ህይወት ስታስቢውና ድንገት ማታ ተኝተሽ ጠዋት ስትነቂ ኩሽናሽ ያለበት ቦታ ሌላ ሀገር፣ አንቺ የምታድሪበት መኖሪያ ቤትሽ ሌላ ሀገር ሆኖ ብታገኙ ምንድን ነው የሚሰማሽ? ከዛ እዚህ ላንቺ ከዚህ ወዲህ ነው ሀገርሽ ተብሎ የተሰመረልሽ ሀገርሽ፣ ከዛ ወደዛ ያለው የሌላ ሰው ሀገር ሆኖ ማለፍ እማችይበት እና ቶሎ ለቀሽ መውጣት የምችይበት ሁኔታ ቢፈጠር ምን ሊፈጠር እንደሚችል ዝም ብለሽ አስበሹ ታውቂያለሽ? ይሄን የሆነው በህንድና በፓኪስታን የሀገር ምስረታ ላይ እንግዲህ በ1947 ዓ.ም እንግሊዝ ሁለተኛውን የዓለም ጦርነት ላይ ብዙ ወጪ አውጥታለች። ብዙ ኪሳራዎች ደርሰውባታልና ለ300 ዓመታትና ከዛ በላይ ህንድን በቅኝ ግዛት ይዛ ትኖር ነበር። ከህንድ ታገኝ የነበረው ሪሶርስ ቀላል አልነበረም። ሪሶርስ ስልሽ ሰውም ሪሶርስ ነው። በነገሮች ላይ ሰውም ሀብት ነው አይደል? ጉልበቱ ምኑ ሪሶርስ ነው። ከዛ ባሻገር ደግሞ የተፈጥሮ ሀብትም አለ። እነዚህ ሪሶርሶች ለ300 ዓመትና ከዛ በላይ ስትጠቀም ህንድ የተጠቀመችበት አንድ ስትራቴጂ ከፋፍሎ የመግዛት ስትራቴጂ ነበረ። ብዙ የአውሮፓ እና የምዕራቡ ዓለም ሀገራት ወደ ቅኝ ግዛት ሀገሮች ሲሄዱ የነበረችውን ትንሽ ልዩነት የሃይማኖት ሊሆን ይችላል፣ የጎሳ ሊሆን ይችላል፣ የብሔር ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ያንን ልዩነት በማስፋት እና አንዱም በአንዱ ላይ የጠላትነት ስሜት እንዲፈጠር በማድረግ ነው ከፋፍለው የሚገዙት። መጀመሪያ ይሄ አንድነትሽን ነው የሚሰነጥቁት። ሩዋንዳ የሆነው እሱ ነው። ሁቱና ቱሲዎች መጨረሻ ላይ እንግዲህ ቅኝ ገዢዎቻቸው በፈጠሩት አርቲፊሻል የሆነ ልዩነት ነው መጨረሻ ላይ እንግዲህ በአንድ
ወር ጊዜ ውስጥ ያ ሁሉ ሰው እንዲተላለቅ የሆነው። ህንድ ውስጥም እንግዲህ ሂንዱዎች አሉ፣ ሙስሊሞች አሉ፣ ሌሎችም ማህበረሰቦች አሉ። በፊት አብሮ ይኖሩ ነበር። ልዩነቱ እንዳለ ሆኖ ሙስሊሙም የእስልምና እምነቱን ይዞ ሂንዱም የራሱን እምነትና ካልቸር ይዞ አብሮ የሚኖሩ ሰዎች ነበሩ። ግን እንግሊዞች በኋላ የሚመጣውንም አንድ ከሆነ ማህበረሰብ አንድ ከሆነ ህብረተሰብ ትንሽ ያስቸግራል። አገዛዝ አይመችም ሁሌም። ስለዚህ መከፋፈል አለ። ተከፋፊና ታይም ቦምብ ይቀመጣል። ለጊዜው ከፋፍለሽም እየገዛሽ ባንቺ አገዛዝ ስር ግጭቶች እንዳይነሱ ትጠብቂያለሽ። ግጭቶች እንዲነሱ በሚያስፈልግበት ሰዓት ግን ያው ያቺ ታይመራለች ሄደሽ መጫን ነው። ብዙ ሀገራት የሆነው ይሄ ነው። እኛም ሀገር እንደዚህ አይነት ተመሳሳይ እንትኖችን እናነሳለን። ስለዚህ መጨረሻ ላይ ሀገር ውስጥ ያለው አልገዛም ባይነት ወይም የነጻነት ጥያቄ እነ ማህተማ ጋንዲ እነ ጀዋህርላል ኔህሩ የመሩት አልገዛም ባይነት እየበረታ ሲመጣ እንዳልኩሽ ሁለተኛ ዓለም ጦርነት ላይም እንግሊዝ ከደረሰበት የኢኮኖሚ ኪሳራ አንጻር ህንድን የሚያክል በጣም ሰፊ የጂኦግራፊካል ኤሪያ ያለው የቅኝ ግዛት ነበር የነበራትና ጫናው እየበረታባት ሲመጣ ያው ለቀው ለመውጣት ነው የወሰኑት። ለቀው ለመውጣት ሲወስኑ ግን እቺን የመጨረሻዋን ታይም ቦምብ ያው አፈንድተዋት መውጣት ነበረባቸው እንግዲህ በአንድም በሌላም መንገድ። ስለዚህ ምንድነው የተደረገው? ሁለት ግሩፕ ነበር። አንደኛው ግሩፕ አንድ ህንድ አንድ ዩኒፋይድ የሆነች አንድነቷ የተጠበቀ ህንድ ነች ከነጻነት በኋላ ልትኖረን የሚገባው የሚሉ የነ ማህተማ ጋንዲ ቡድን ነበረ። ሌላ ደግሞ ኢስላሚክ የሆነ ቡድን ማጆሪቲው ሙስሊም የሆነ ቡድን ደግሞ ነበር። እነሱ ምን ብለው ያምኑ ነበር? አይ እዚህ ህንድ ውስጥ እንደ አንድ ሀገር ተጠቅልለን ከቀረን የኛ የሙስሊሙ ማይኖሪቲ በነጻነት የፈለገውን ነገር ማድረግ ስለማይችል የራሳችን የሆነ ሰፓሬት ሀገር ያስፈልገናል የሚል ደግሞ ሌላ ግሩፕ ተፈጠረ። ስለዚህ ሂንዱና የሙስሊሙ ማህበረሰብ ሁለት ክንፍ ተፈጠረ ማለት ነው። ስለዚህ እንግሊዞቹ ለቀው ከመውጣታቸው በፊት ሙሉ ለሙሉ ለቀው ከመውጣታቸው በፊት ህንድን ወደ ሁለት ሀገርነት መክፈል ነበረባቸውና ይህንን ለማድረግ ብዙ ድርድርና ብዙ ክርክር ተካሂዷል ይባላል በታሪክ። ግን መጨረሻ ላይ የተደረገው አንድ የካርታ ባለሙያ ከእንግሊዝ እንዲመጣ ነው የተደረገው። ይህን ሁሉ አመት አብሮ የኖረን ማህበረሰብ እንግዲህ እንግሊዝም ራሷ ከ300 አመት በላይ በቅኝ ግዛት የአስተዳደረችውን አካባቢ 5 ቀን ነው የተሰጠው ካርታውን ወይም ቦርደሩን እንዲያሰምር ማለት ነው። የቦርደር ጉዳይ በነገሮች ላይ በጣም አከራካሪ ረጅም ጊዜ የሚወስድ ብዙ ጥናት የሚፈልግ ጉዳይ ነው። ከዚህ ወደዛ የንትና ከዚህ መለስ አንተ የቤት ወሰን ጉዳይ እንኳን የድንበር ጉዳይ እንኳን ብዙ ነገር ይፈልጋልና ያንን የሚያክል ሀገር ወደ ሁለት ሀገርነት ለመቀየር አምስት ቀን ብቻ ነው የተሰጠው። እሱ አይደለም ክፋቱ። ይሄ የመጣው የካርታ ባለሙያ ከዛ በፊት ህንድ የምትባልን ሀገር ረግጦ አያውቅም። ስለ ማህበረሰቡ አኗኗር፣ ስላለው ችግር፣ ስለምኑ የሚያውቀው ምንም አይነት ኢንፎርሜሽን የለውም። ጊዜው ያለፈበት ዳታ ነው የተሰጠው። የሴንሰስ ይሄ የቤትና የህዝብና ቤት ቆጠራ የሚባለው እሱ ዳታ ተሰጥቶታል። እሱ ዳታ አውትዴት ካደረገ በጣም ረጅም ጊዜ ሆኖታል። ስለዚህ አንድ ቤት ውስጥ ተቀምጦ ካርታው ተሰጠው። ስለዚህ ሁለት ሀገር እንዲያረጋቸው ወደ ህንድና ወደ ፓኪስታን ያንን ቦርደር እንዲያሰምር የ5 ቀን ጊዜ ተሰጠው። በዛ 5 ቀን ውስጥ አንድ ጠረጴዛ ላይ ተቀምጦ ነው ያንን ካርታ ያሰመረውና ያንን ካርታ ሲያሰምር ሰውየው ምንድነው ያደረገው? በተቻለ መጠን ሂንዶች ወደ በብዛት የሚኖሩበትን አካባቢ ህንድ፣ ሙስሊሞቹ በብዛት የሚኖሩበትን አካባቢ ፓኪስታን ወደ ፓኪስታን ድንበር ወደ ፓኪስታን ሀገር ለማድረግ ነው የሞከረው። ይሄ ሲሆን ግን ምድር ላይ ይሰመር የነበረ ካርታ ስለነበር የባቡር መንገዶችን ቆርጧል። ሂንዱዎችና ሙስሊሞቹ አብረው ይኖሩበት የነበረውን አካባቢ እንግዲህ ተነጣጥሎ አልነበረም የሚኖሩ፣ አንድ አካባቢ ላይ ተሰባጥረው ነበር የሚኖሩት። ምን እንደማለት መሰለሽ አዲስ አበባ መጥተሽ የአዲስ አበባን ካርታ በሆነ ብሔር ምናምን በነዋሪው ለመከፋፈል እንደመሞከር ያለ ነው ነገርየውና ሊትራሊ ምንድነው የሚባለው አንድን መኝታ ክፍል ራሱ ለሁለት የሚቆርጥ ካርታ አስምሯል፣ ወይም ቦርደር ድንበር አስምሯል ነው የሚባለው። ከዛ ይሄ ከሆነ በኋላ እንግዲህ ህንድ ወደ ሁለት ሀገር ተከፈለች፣ ወደ ፓኪስታንና ወደ ህንድ።
እዚህ ድረስ ምናልባት ነገሩ የሄደበት መንገድ ሰላማዊ ሊመስል ይችላል። ከዛ በኋላ ግን የተፈጠረው ነገር ምንድን ነው? ፓኪስታን የተባለው ሀገር ውስጥ የቀሩት ሂንዱዎች ልክ ይህ ውሳኔ በተነገረ በሰዓታት ውስጥ ወደ ህንድ ወደ ተባለው ድንበር መሻገር ነበረባቸው። ህንድ የተባለው ሀገር ውስጥ ያሉት ሙስሊሞች ደግሞ ወደ ፓኪስታን ድንበር መሻገር ነበረባቸው እና በታሪክ ታይቶ የማይታወቅ ኤክሶዶስ ነው የሚባለው ማይግሬሽን፣ ሰዎች በብዛት ሲሰደዱ ያለው ትራንስፖርት አልበቃ ብሎ በጣም ብዙ ሰዎች በአጭር ሰዓት ውስጥ ነው በጣም ፓኒክ አድርገው ማለት ነው። አንደኛ የሁለቱን ልዩነቶች ለፖለቲካ እንዲመቻቸው በጣም ስላጦዙት ወዲያው ነው ቫዮለንስ ግጭት የተፈጠረውና በዚህ በአጭር ጊዜ ውስጥ ወደ 2 ሚሊዮን የሚጠጉ ሰዎች ከሁለቱም እንትን እርስ በርስ ተገዳድለዋል በዚች 1 ወር 2 ወር ባልሞላ ጊዜ ውስጥ እና አንዱ ማህበረሰብ የሌሎቹን ሴቶች ለማገት ለተለያየ እንግዲህ ለባርነትም ለምንም ብዙ ጊዜ ደግሞ ለዚህ ለወሲብ ባርነት ለመጠቀም የተደረጉ ጥረቶችም ነበሩ ይላል በታሪክና ጥንቃቄ ጉድሉ እንደዚህ አይነቱ ነገር ወደ 2 ሚሊዮን የሚጠጉ ሰዎችን ህይወት ቀጥፏል። ከዛ ባሻገር ግን ጥሎ ያለፈው ቁስል ወይም ስካር ነው የሚባሉ ቁስል ዛሬም ድረስ ህንዶች ካሽሚር የሚባል ግዛት አለ። እዛ ግዛት ላይ ህንድና ፓኪስታን ዛሬም አይንና ናጫ ናቸው። ዛሬም ድረስ ምንድነው ጠብ ያለሽ በዳቦ ነው። ትንሽ ነገር ነው የሚበቃቸው ግጭት ውስጥ ለመግባት። በዛ ውስጥ አንዳንድ አባቶች ልጃገረድ ልጆቻቸው ሌላ ሰዎች እጅ እንዳይወድቁባቸው ራሳቸው ህይወቷን እስከ ማጥፋትም ደርሰዋል ነው የሚባለውና በጣም የሚዘገንን የሰው ህይወት የጠፋበት ብዙ ነገር ያልተደረገባት ነገር የለምና እንደዚህ አይነት ነገር ሁላ በግዴለሽነት ያደረጉ ሀገራት አሉ። በነገሮች ላይ ሰዎች አብሮ በፍቅር አንድ ላይ ሲኖሩ ያለው ልዩነት እንዳለው ነው። ሃይማኖት፣ ብሔር ምናምን መጥተው አንድ ላይ ለዘመናት ልትኖር ይችላልሽ። ፖለቲካሊ የፖለቲካ ኢንቴንሽን ያላቸው የፖለቲካ ጎል ያላቸው አካላት ሲፈጠሩ ግን ያቺን ልዩነትሽን መዘው አንቺን ሁለት የተለያዩ እንትኖች አድርገው ለማጋጨት ጊዜ አይወስድባቸው። ምንድነው ፊር ነው የሚፈጥሩት፣ ፍርሃት ነው የሚፈጥሩብሽ። እየመጡልሽ ነው፣ ሊጨርሱሽ ነው፣ እንዲህ ሊያረጉሽ ነው። ህንድም የተፈጠረው ይሄ ነበርና ይሄ ቁስል ዛሬም ድረስ ያልጠገገ ዛሬም ድረስ ያልደረቀ ቁስል ነውና በቁጥር በግምት ነው የተቀመጠው። ያኔ መንግስት የሚባልም ስትራክቸር ስላልነበረ እነኚህን ቁጥሮችም የሚመዘግብ አልነበረም። ግን ወደ 2 ሚሊዮን የሚጠጉ ሰዎች በእንደዚህ አይነት ግዴለሽ በሆነ መንገድ በተደረገ አንድን ህዝብ አንድን ማህበረሰብ በሁለት በመክፈላቸው ምክንያት ወደ 2 ሚሊዮን ሰዎች ህይወታቸውን አጥተዋል። ዛሬም ድረስ ላሉ የህንድና የፓኪስታን ፖለቲካ በኋላም ባንግላዴሽንም ይጨምራል። ፓኪስታንም እንደገና ፓኪስታን የተባለው እንትን ለሁለት ተከፍሎ ደግሞ ባንግላዴሽና ፓኪስታንም የተለያዩ ሀገራት ሆነዋልና እንደዚህ አይነት ይሄ አካባቢን የመከለል ወይም ሁለት ማህበረሰብን የስትራክቸር የአስተዳደር ስትራክቸር የመስራት ምናምን ጉዳይ በጣም ጥንቃቄ የሚፈልጉ ጉዳዮች ናቸው የሚለውን ትምህርት ከሰጠን ምናልባት እንግሊዝንም ክፋት በተወሰነ ደረጃ ያሳየናል ብዬ አስባለሁኝና በታሪክ ይህም ነገር ሆኖ ያቀል መት ያልተነገረ እንጂ ያልተደረገ ነገር የለም የሚል ነገር አቤለ ሲናገር ሰማዋለሁ። እውነት ነው፣ ያልተነገረ ነገር ነው እንጂ ያልተደረገ ነገር በዓለም ላይ የለምና ዘገደናል። ቅድም አሁን አባት ልጁን እስከ መግደል የሚደርስበት እንትን ላይ እንደው እውነት እዚህ ምድር ላይ ምን ያልተደረገ ነገር አለ እያልኩ እያሰብኩ ነው። ያው የክብር ሞት የሚሉት ነገር አለ ማለት ሌላው ልጅን እንትን ሲላት ከማይ ብለው እዚህ ድረስ ውሳኔ የሚያስወስንሽ እውነት ነው። ምን አይነት የከፋ ወንጀል እንደነበር ይነግርሻልና እውነት ነው። በጣም ክፉ ነገር አሳልፋለች ዓለማችን ብዙ። በጣም ያሳዝናል። እንደው በዓለም ላይ በሙሉ ከዳር እስከ ዳር ከጥግ እስከ ጥግ ሰላም የጠፋበት ሰዎች በሰላም ወጥቶ መግባትን ያልታደሉበት ጊዜ ብዙ አሳልፈናል በታሪካችን። በቃ ይበለን ነው። ከነዚህ ትምህርት መውሰድ አለብን ነው እንግዲህ። አሁን ቦተም ላይ እኛ እነኚህን ሁሉ ነገሮች ስናመጣ ማን አንድ ወቅ ያለው በስንት ያውቃል አትወቅ ያለው እድሜልኩን አቅም የሚለው አንድ ተረት አለ። ከታሪክ ይላል አንድ ማን ሆነ ስሙ ጠፋኝ እንጂ ከታሪክ የተማርነው ብቸኛ ነገር ቢኖር ከታሪክ መማር አለመቻላችን ነው ይላል። እውነት ነው።
እውነት ነው። እንግዲህ ቤተሰቦቻችን ዓለማችን እነዚህንም አይነት ታሪኮችን አስተናግዳለች ብለን ከታሪካችን መለስ ብለን ወደ ኋላ ያወጋናችሁ ወጌው ነበር። እስከ ፕሮግራማችን ማጠቃለያ ድረስ አብራችሁን ትዘልቁ ዘንድ አሁንም ግብዣችን ነው የሚሆነው። የፕሮግራማችን ማጠቃለያ የሚሆነው የኪነ ጥበብ ጉዳያችን ነው። በኪነ ጥበብ ጉዳያችን ቅድም መግቢያችን ላይ እንደገለጽንላችሁ ኬኔዲ መንገሻ ነው ዛሬ የኪነ ጥበባችን እንግዳ የሚሆነው። በኪነ ጥበባችን ኬኔዲ መንገሻ ህይወቱና ስራው ምን ይመስል ነበረ፣ ስለሱ ያልተነገሩ ያልተሰሙ ታሪኮቹስ ምን ይመስላሉ የሚለውን ነገር የምንቃኝበት ሰዓት ላይ ደርሰናል። አብራችሁን ስለነበራችሁ እናመስግን። ምናልባት ለስንበት የሚሆን ጊዜ ካልተረፈንና የማንመለስ የማንገናኝ ከሆነ ከዚሁ ከወዲሁ እንሰናበታችሁ። በቀጣይ ሳምንት አዳዲስ ጉዳዮችን ይዘን ለመምጣት ቀጠሮ ይዛለን። ለዛሬው ግን የኪነ ጥበብ ጉዳያችን ላይ እንሂድና ስንብታችንም በሱ ይሁን። ሱራፌል አለሙና መታሰቢያ ካሳዬ ከስቱዲዮ፣ ነጻነት ኪዳኔ ከቴክኒክ ክፍል እንሰናበታችሁ። እንደ ሁልጊዜ ሁሉ ቅን ሀሳቦቻችን በልቦናችሁ ሕያው ይሁኑ።